የጸሎተ ፍትሃትና የሐዘን መግለጫ መርሃ ግብር ምስራቅ አርሲ የክርስቲያኖች መታረጃ ስፍራ ገዳይ መግደለማ ቁምባት ሟች መሞቱን የቀጠለባት የዘመናችን ሆሎኮስት ኦርቶዶክሳውያን በሰሩት ሀገር ባቀኑት መንደር መኖር ተከልክለው ባሉበት አላድር ባደሩበት አላውል ብለዋቸዋል። ከሁለት ዓመት ሕፃን እስከ 70 ዓመት አረጋዊ በገጀራ ታርደው በዱላ ተደብድበው በድንጋይ ተቀጥቅጠው በጥይት ተደብድበው በሳት ተለብልበው እየተገደሉ ነው። መንግስት በሚመራት ሀገር ከኦርቶዶክስና ከአማራ የጸዳች ኦሮሚያን ማየት በሚለው መፈክራቸው በወለጋ በአርሲ በባሌ በሻሸመኔ በጅጅጋ በሐረር በቤንሻንጉል ክርስቲያኖች በግፍ ተጨፍጭፈዋል። አሁንም ማለቂያ ያጣው የምስራቅ አርሲ የግፍ ግድያ በሸርካ በኖኖ በጀጁ በመርቲ ወረዳና ቀበሌዎች የኦርቶዶክሳውያን የግፍ ግድያ እንደቀጠለ ነው። ቤተ ክህነቱም ቤተ መንግስቱም የጨከነባቸው ካህናት ምዕመናን በየቀኑ ይታረዳሉ፣ ይገደላሉ። ነብዩ ሕዝቅኤል እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ተበተኑም ያለው እውን ሆነም። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የፊታችን አርብ ማለትም ጥቅምት 28 ቀን 2018 ዓ.ም ወይንም ኖቬምበር 7 2025 ዓ.ም ከ5 PM ጀምሮ እነዚህን ሰማዕታት ለማሰብ የጸሎተ ፍትሃትና የሐዘን ቀን መርሃ ግብር በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን ተዘጋጅቷል። በዕለቱ በአካባቢው የምትገኙ ካህናትና ምዕመናን በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን በአካል በመገኘት የጸሎተ ፍትሃት መርሃ ግብሩን እንድትሳተፉ በሰማዕታቱ ስም ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ታላቅ የምስራች ዜና ከቀራኒዮ መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሬንጅ ካውንቲ በኦሬንጅ ካውንቲ የመጀመሪያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ምረቃትና የመድኃኔ ዓለም በዓለ ንግስ የደቡብ ካሊፎርኒያና የአላስካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ ሊቃውንተ ቤተክርስቲያን ካህናት ዲያቆናት መዘምራንና ምዕመናን በሚገኙበት በታላቅ ሃይማኖታዊ ሥርዓት ቅዳሜውና እሁድ በተከታታይ ቀናት ይከበራል። ዕለተ አርብ ኖቬምበር 7 2025 ዓ.ም በዋዜማው ከቀኑ 2 ሰዓት PM ጀምሮ በ925 ሳውዝ ሜርሎ ስትሪት ፕላሴንቲያ ካሊፎርኒያ የብራኬ ጸሎት ተደርጎ የቃል ኪዳኑ ታቦቱ በክብር ታጅቦ በ3026 ዌስት ቦል ሮድ አናሃይም ካሊፎርኒያ ወደሚገኘው አዲሱ ህንጻ ቤተክርስቲያን ይገባል። የብራኬው ጸሎትም ይደረጋል። መድኃኔ ዓለም ዓመታዊ በዓለ ንግሱም ቅዳሜ ኖቬምበር 8 2025 ዓ.ም ከማለዳው 3 ሰዓት ጀምሮ በመሐሌት በጸሎተ ቅዳሴ በመዝሙርና በልዩ ልዩ መንፈሳዊ መርሃ ግብር የመድኃኔ ዓለም በዓለ ንግስ በታላቅ ሃይማኖታዊ ስነ ስርዓት ይከበራል። እርሶም የበረከቱ ተካፋይ ሆኑ ዘንድ በታላቅ አክብሮት ተጋብዘዋል። 3026 ዌስት ቦል ሮድ አናሃይም ካሊፎርኒያ 92804 ቋሚ የቀራኒዮ መድኃኔ ዓለም አድራሻችን ነው። ዘውትር ለተሰንበትን በደብራችን የሥርዓተ ቅዳሴ መርሃ ግብር በቋሚነት መጀመራችንም ለምዕመናን በታላቅ ደስታ ለመግለጽ እንወዳለን። ከጎናችን በመሆን ለቤተ ክርስቲያኑ ግዢ በገንዘብ በጉልበት በሙያ እገዛ ላደረጋችሁልን የቤተ ክርስቲያናችን ቤተሰቦች በእግዚአብሔር ስም እናመሰግናችኋለን። አድርገህልናልና ለዘላለም እናመሰግናለን። በኦሬንጅ ካውንቲ የቀራኒዮ መድኃኔ ዓለም ቤተክርስቲያን ሰበካ ጉባኤ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ነው ከተመሰረተ 53 ይፋ ከታወጀ 50ኛ ዓመቱን ለማክበር አኪዳኑን ለማደስ ዝግጅቱን አጠናቋል። ይህ የሀገር በቀል ሕዝባዊ ፓርቲ በዚህ ሁሉ የውጣ ውረድ ዘመኑ በርካቶች ተሰውተውበታል፣ ታፍነውበታል፣
የቁም ስቃያቸውንም አይተውበታል። አሁንም ይዞት የተነሳው የህዝባዊ መንግስት ጥያቄ ምላሽ ባለማግኘቱ የኢትዮጵያ ህዝብ ወገንተኝነቱን ቀጥሎ በትግል ይገኛል። ስለዚህ ነው ህልውናውን በመጠበቁ ኢትዮጵያኖች ተሰባስበን በኖቬምበር 15 2025 በኢትዮጵያ አቆጣጠር ህዳር 6 ቀን 2018 ለተቀዳሚ እናክብር ይላል። በዘረኛ አምባገነን አገዛዝ ፍዳውን ለሚበላው ለኢትዮጵያ ህዝብ ለነጻነት ዋጋ ለሚከፍለው አለን ለማለት እንሰባሰብ። አስታውሱ ህዳር 6 ቀን በኢትዮጵያ አቆጣጠር እንደ አሜሪካ አቆጣጠር ኖቬምበር 15 2025 አድራሻ 721 ስላይጎ አቬኑ ሲልቨር ስፕሪንግ 20910 ሰዓት 6 ሰዓት ፒኤም መግቢያ በነጻ የበዓሉ አዘጋጅ ኮሚቴ ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የወልቃይት ጠገዴ ጉዳይ አሁንም መነጋገሪያ ሆኖ መጥቷል ሰሞኑን የትግራይ ጉዳይ ጋር ተያይዞ በተለይም የስምረት ፓርቲ ወደ ሁመራ ማቅናታቸውን ተከትሎ ጉዳዩ በተለያዩ ወገኖች በስጋትም በተለያየም መልኩ እየተነሳ ይገኛል ይህንን አስመልክቶ የወልቃይት ጠገዴ ጠለምት የልሳነ ግፏን መግለጫ አውጥቷል በዚህ መግለጫ ጉዳዩ እጅግ አሳሳቢ እንደሆነ በመግለጽ ነው ለኢትዮጵያውያን በጉዳዩ ላይ ትኩረት እንዲሰጡበት እንዲሁም ሌሎች እርምጃዎችንም በተመለከተ አቋሙን ያሳወቀው ይህንን አስመልክተን ከልሳነ ግፏን የህዝብ ግንኙነት ተጠሪ ከአቶ ቻላቸው አባይ ጋር እንወያያለን የነ አቶ ጌታቸው ረዳ አቋም ምን ነበረ ሁመራ ሄደው ምን አደረጉ ሌሎች ጉዳዮችንም እናነሳለን አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው መልካም ጊዜ አቶ ቻላቸው ተነስልኝ መሳይ ለምሰነበትክ እንዲሁም አንከር ሚዲያ ለምታደርጉልን ሁለንተናዊ ትብብር በኔም ይሁን በልሳነ ግፏን ስም ከፍ ያለ ምስጋና ማቅረብ ወዳለሁ መሳይ አቶ ቻላቸው ዛሬ በተለየ ሁኔታ ነው የመጣ ነው በተለይ አንከር ሚዲያ ከጀርባችን የሚታየው የተለመደው ምስል ዛሬ የለም በአጋጣሚ ዛሬ በአሜሪካ በተለይም በኒው ጀርሲ ቨርጂኒያ እና ኒውዮርክ ባለው በጣም ወሳኝ ምርጫ የተነሳ ብዙ ትኩረት ስላለው ያንን መነሻ አድርገን ዛሬ እንኳን ስለ ምርጫ ትልቅ እንደው ሐሳብና ተስፋ ብናደርግ በሚል ነው እንዳብይ አህመድ ጊዜ የጠበቀ በየ5 አመቱ የሚመጣና መጫወቻ የሆነውን የምርጫ ሁኔታ ሳይሆን እንደዚህ አይነት ህዝብ ትኩረት የሚሰጥበት ተፎካካሪዎችም ከልብም ህዝብን ለመጥቀም አጋጣሚውን የሚጠቀሙበትን እንዲህ አይነቱን የምርጫ ጊዜ ኢትዮጵያ ወደፊት ተስፋ አድርገው ስልጣንን ከኮሮጆ ከምርጫ ሳጥን እንጂ ከጠመንጃ ያ ባህል ተቀይሮ ኢትዮጵያን በአዲስ ተስፋ እንዲኖሩ እንደዚህ አይነቱን አጋጣሚዎች ከፍ አድርጎ ማሳየትም የሚገባ ነው ዛሬ ስንመርጥ ነበርና ትልቅ ቀን ነው ለአሜሪካ ለማለት ነው ለማንኛውም የዛሬው ውይይታችን በዋናነት በወልቃይት ጠገዴ ጠለምት ዙሪያ ያሉትን ወቅታዊ ሁኔታዎች እንመለከታለን ከመግለጫችሁን ጀምር መግለጫችሁ ምንድነው መግለጫ አውጥታችኋል በቅርቡ የነጌታቸው ረዳ ወደ ሁመራ ማቅናትን ተከትሎ ሌሎች ጉዳዮችን መነሻ አድርጋችሁ ልሳነ ግፏን ያወጣው መግለጫ አለ ምንድነው እሱ አቶ ቻላቸው በጣም አመሰግናለሁ መሳይ በቀደመ በድምጽ ስንገናኝ መግለጫ ያዘጋጀን መሆናችንን የገለጽንበት ነው የነበረው ለመግለጫችን ምክንያት የሆነው እንደምታቀው የዚህ አሁን የቀጠናችን ጉዳይ የብልጽግና መንግስት ከጎረቤት ሀገሮች ጋር ጠብ ለመጫር የሚያደርገው ሌላው የወልቃይት ጉዳይ መፍትሄ ያገኛል ብለን ለዘመናት ወገኖቻችን የደሙበት አጥንታቸውን የከሰከሱበት ጉዳይ መፍትሄ ማግኘት ሲገባው ነገሮች ሁሉ ውስብስብ የሆኑ መምጣታቸውን ተገንዝበናል ያው እንደምታቀው ለዚህ ሁሉ ውስብስብ ዋናው ተጠሪ ያደርገንኛ ቀደምት ጠላት ብለን የፈረጅ ነው ለዘመናትም የታገል ነው ትህነግ ወያኔን ሲሆን ከዛ ባልተናነሰ መልኩ አሁን የብልጽግና መንግስት የወልቃይት ጠገዴ ጠለምት ጥያቄ ህጋዊ ፍትሃዊ ጥያቄ ሆኖ ያለ ጥያቄውን በአግባቡ መመለስ ሲገባው ጥያቄውን ለመመለስ ከድጡ ወደ ማጡ እየሄደ መሆኑን በመገንዘብ በአጠቃላይ
እንደምታውቀው የኢትዮጵያ ህዝብ ተረባርቦ በተለይ ደግሞ የአማራው ህዝብ አጥንቱን ከስክሶ ደሙን አፍሶ ዛሬ ወልቃይት ጠገዴ ጠለምት የነጻነት ንፋስ ሰፍኖ ሰው እንደፈለገ በባህሉ በቋንቋው በታሪኩ በሰላም እየገባ እየወጣ ባለበት አንጻራዊ ሰላም አሁን እንደገና ያንን ሰላም ረበረበሽ በአጠቃላይ አማራው በሰላም ተኝቶ ማደር የለበትም በሚል ፈሊጥ የወልቃይት ጉዳይ መፍትሄ ማግኘት ሲገባው ሌላ አዲስ ስምረት በሚል ሌላ ቡድን ደግሞ እያዘጋጀ አሁን በወልቃይት ጠገዴ ጠለምት ሌላ ችግር ሌላ የጦር ቀጠና እየሆነ እየሄደ ያለበት ጉዳይ መሆኑን ተገንዝበን ለዚህ ይጠቅም ዘንድ የወልቃይት ጉዳይ ከድጡ ወደ ማጡ የሚል በሰፊ አርዕስት ያጠቃለለ መግለጫ ለማውጣት ተገደናል። መሳይ እንደው አቶ ቻላቸው መግለጫችሁ ወቅታዊ ሁኔታም በደንብ እንደዳሰሰ አሁን ተገልጿልም ስንከታተለውም ስለነበረም መግለጫችሁ ስጋቱንም በሚገባ ያሳየ ይመስለኛል። እስቲ ምንድነው ይሄ ሁሉ የሚታየው ነገር ከመጋረጃው በስተጀርባ ያሉ አንዳንድ ስምምነቶች ንግግሮች እንዳሉ እንሰማለን። አሁን ደግሞ ወደ ሁመራ ሄደው የሚታየው ነገር በርግጥ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ዶክተር ደመቀነ እነ ኮሎኔል ደመቀና እነ አሸተ ደምለው በግልጽ ለወልቃይት ያላቸውን ወልቃይት መብት መከበር ወልቃይት አሁን ስልጣኑን ይዘዋል ስለዚህ ከዚህ በኋላ የሚለወጥ ነገር የለም አይነት አቋምም ይመስላል። ግን ከበስተጀርባ ምን ሰማቸው ነገሮች አሉ። ነገሩ የት ነው በትክክል በእናንተ መረዳት በእናንተ መረጃ ነገሩ ምን ላይ ነው ያለው? እነዚህ ባለስልጣናት የወልቃይትን ጥቅም ለማስከበር እንደው ቁርጠኛ ሆነው እየሄዱ ናቸው ማለት እንችላለን? በጣም ውስብስብ የሆነ ሁኔታዎች ነው የሚታዩ። እንግዲህ ባለፈው የዞኑ አስተዳዳሪ አቶ አሸተ ደምለውና ምክትል አስተዳዳሪው የጸጥታ ክፍል ኃላፊው ኮሎኔል ደመቀ አዲስ አበባ ሄደው በነበሩበት ሰዓት አጭር መግለጫ ሰጥተው ነበር። ይሄም ተፈናቃይ የሚባሉ ያው ተፈናቃይ ያልሆኑ ሆም ብለው ከትግራይ ወልቃይት ውስጥ ጠገዴ ጠለምት ውስጥ መጥተው ለወደፊቷ ታላቋን ትግራይውን ለማድረግ ሆን ተብሎ የትግራይ ነፃ አውጪ ድርጅት በስመ ሰፋሪ ያመጣቸው ሰዎች እንደሆኑ እየታወቀ አቶ አሸተ ደምለውና ኮሎኔል ግን አዲስ አበባ ሆነው አንዱ አፈናቅሎ አንዱ ተፈናቅሎ መኖር ስለሌለበት ተፈናቃዮች መመለስ አለባቸው የምትል ትንሽ ነገር ተናግረው ነበር። ተፈናቃዮችን እንመልሳለን ነው እንግዲህ። ከዛ በስተጀርባ ምን እንደነበረ እነዚህ የአካባቢው አስተዳዳሪዎች ለህዝቡ አንድም ነገር ሊናገሩት አልቻሉም። anyway ግን ከዛ በኋላ አቶ አሸተና ኮሎኔል ደመቀ ወልቃይት ከመጡ በኋላ የግድ ህዝብ ማወያየት ስለነበረባቸው በአምስት ነገሮች እንደተስማሙ ነው እንግዲህ የገለጹላቸው። አንደኛ ባጀት ይለቀቃል። ሁለተኛ ተዘግተው የነበሩ የልማት እንትኖች ኮሪደሮች ለምሳሌ የወልቃይት ስኳር ፋብሪካ የአውሮፕላን ማረፊያ እሱ ሁሉ እንዲሰራ ይደረጋል። አውሮፕላን በረራ ይጀምራል። ስደተኞች ይመለሳሉ። ስደተኞች ከተመለሱ በኋላ ያው ያ የማይቀረው የህዝብ ውሳኔ ይደረጋል የሚል ነው እንግዲህ ይሄንን ነው የተናገሩት። ከዛ በኋላ እነ ኮሎኔል መጥተው ከህዝብ ጋር ይሄንን ከተነጋገሩ በኋላ የወልቃይት ህዝብ ከነሱ ጋር ለመወያየት እድል ያገኘው ሰው በሙሉ የጠየቅነው ጥያቄ ሳይመለስ በሁለቱ ህዝቦች መካከል ሰላምና እርቅ ሳይወርድ ትናንትና ማይካድራ ያን ያህል በደል የፈጸሙ የ47 ዓመት ይቅርና አሁን መጨረሻ ላይ በኢትዮጵያ መንግስት እንኳን የተረጋገጠው ከ1600 ሰው በላይ ህዝብ ጨፍጭፈው የሄዱትን ሰዎች እንደገና ማምጣት ማለት እንደገና ለዳግማይ ማይካድራ ለመዳረግ ነው በሚል ከህዝቡ መካከል በአጠቃላይ ዛ ከነሱ ጋር ለመወያየት ያገኘው ህዝብ በጠቅላላ ይዘውት የመጡን ተልኮ ሳይቀበለው ቀርቷል። ይሄን በዚህ እንዳለ የሰላም ሚኒስተሩና እንደገና የጠቅላይ ሚኒስተሩ አማካሪ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ እንደገና ወደ ወልቃይት መጥተዋል። የመጡበት ምክንያቱም ከወልቃይት የአማራ ማንነት ጋር ለመወያየት ሳይሆን በአጠቃላይ እነሱ ሰፋሪ የሚሏቸው ግን ወራሪ የሆኑ
ሆን ተብሎ ያንን አካባቢ አሁንም ቢሆን በስመ ተፈናቃይ አምጥቶ ሌላ ማይካድራ ሌላ እልቂት በዛ አካባቢ በአማራና በትግራይ መካከል እልቂት እንዲፈጸም ለማድረግ ይሄንን ተግባራዊ የሚሆንበት መንገድ ለማድረግ ያው እንዳየው ጌታቸው ረዳና የሰላም ሚኒስተሩ ሁመራ መጥተው ተገናኝተዋል ከዛ በኋላም ህዝቡ የጠየቃቸው ጥያቄ ይሄንኑ ነው አሁን ምገልጽልህ ነው እንዴት ነው እናንተ ይሄንን በስመ ተፈናቃይ አፈናቃይ በስመ ስደተኛ ሆን ተብሎ እንደገና ወደ ፍርድ መቅረብ የሚገባቸው ወንጀል ፈጽመው የሄዱትን የወልቃይት የሆነው ህጋዊ ጥያቄ ሳይመለስ ሰላምና መረጋጋት ሳይኖር ፍትህ ሳይኖር ሳይረጋገጥ የበደለ ሳይክስ እንዴት ነው እነዚህ ሰዎች የምታመጡብን በሚል በጠቅላላ ሪኮርድ ሁሉ አለ ሁሉ መላክ ይቻላል በሙሉ ጌታቸው ረዳ ባለበት አሸተ ደምለው ባለበት ኮሎኔል ባለበት ህዝቡ ጠቅላላ ተቃውሞውን የገለጸላቸው በዚህ ምክንያት ይያለ ነው አሁን እንግዲህ ያው ምንድነው ከዚህ በስተጀርባ ለምትለው አሁን ምንድነው ይሄ ኢንተርናሽናል ተጽዕኖ አለብን ስለሚል ጠቅላይ ሚኒስተሩ ምንም ይሁን ምንም የተወሰኑ የትግራይ በስመ ተፈናቃይ እዛ አካባቢ የተወሰኑ ሰዎች አምጥቶ ቢቻል እንደው ትንሽ መረጋጋት የሚቻል ካልሆነ ግን ዞሮ አማራውንና ትግራይ አጣልቶ እሱ የመሃል ዳኛ ሁሉ እንዲኖር የተፈለገ ቋንቋ ነው የሚመስል ይሄንን ለማረጋጋጥ ደግሞ ሰሞኑን አዲስ ፈሊጥ ምን የሚል መጥቷል እንዲያሚል ከሆነ ሁመራን እንደ ድሬዳዋ ማድረግ ይቻላል ሁመራን እንደ ድሬዳዋ ማድረግ ይቻላል የሚል ደግሞ ሌላ አዲስ ፈሊጥ ይዞ መጥቷል ይሄ ስላሳሰበነ ነው ነገሮች ሁሉ ከድጡ ወደ ማጡ ይሄዱ ናቸው እጃችን የገባው ነጻነት የወልቃይት ህዝብ የጠየቀው አማራዊ ማንነቱ ሳይረጋገጥለት የበደሉት ወደ ፍርድ ሳይቀርቡ የተበደለ ሳይካስ በዛ አካባቢ ያለው አማራዊ ጥያቄያችን ሳይረጋገጥ እነዚህን ሰዎች ማምጣት ማለት እንደገና ለዳግም ጦርነት ነው የሚዳረገን የሚል ህዝቡ ሆን ብሎ ይሄንኑ ነው እየተቃወመ ያለ እና ይሄንኑ ስሜት ለመግለጽ ይጠቅም ዘንድ በሚል ነው በመግለጫ መልክ የተከሰተው መሳይ እነ ጌታቸው ይግቡ የሚሏቸው ማለት ተፈናቃዮች ህዋትን ደብረጽዮን ከሚሏቸው ይለያሉ እንደው በሁለቱም ልዩነት አለ በእነ ደብረጽዮንና በእነ ጌታቸው ቡድማል በጉዳዩ ላይ በእኛ በኩል ልዩነት አለ ብለን አንወስደውም ልዩነቱ ምን መሰለ የነ ጌታቸው ቡድን አሁን እንግዲህ ራያ ላይ ያደረጉት ጠለምት ላይ ያደረጉት ወልቃይት ላይ ማድረግ አይችሉም የወልቃይት ህዝብ ከፊት የሚታዩትን ብቻ አይደለም የወልቃይት ህዝብ በአጠቃላይ ከአጥናፍ እስከ አጥናፍ ለ45 ዓመት ለ47 ዓመት የደረሰበትን በደል ስለሚያቅ ከሊቅ እስከ ደቂቅ በደንብ ታጥቆ የሚመጣበትን አደጋ ተገንዝቦ የተዘጋጀ ህዝብ ነው ስለዚህ አሁን ምንድነው የነ ደብረጽዮን ቡድን ሊያሳካ ስለማይችል አሁን ሌላ አጀንዳ በነ ደብረጽዮን በነ ጌታቸው ምንድነው የተፈለገው በተፈናቃይ ስም የተወሰኑ ሰዎችን ማስገባት የተወሰኑ ሰዎች ቀስ በቀስ እየገቡ ከመጡ በኋላ የነ ኮሎኔል አስተዳደር ይፈርሳል መንግስትን በግልጽ ያስቀመጠው ይሄ ነው የነ ኮሎኔል አስተዳደር ይፈርስና አሁን ከመጡት ይሄንን ኮሎኔል ደመቀ ለህዝቡ ነግረዋል የነሱ አስተዳደር እንደሚፈርስ ህዝበ ውሳኔ እንደሚካሄድ ይሄን በግልጽ ተዋይተዋል ወይስ ይሄ አሁን የሚባሉት ነገሮች ከጀርባ ያሉ ናቸው የለም እሱ ምንድነው ለነ ኮሎኔል የነገሯቸው ደጋግመው የናንተ መስተዳደር አይፈርስም እነሱ የሚሉት ነው እንግዲህ ብለዋቸው አሏቸውም እዛ ቦታ ስላልነበር አላቅም ግን ምንድነው ጠቅላይ ሚኒስተሩ ያለው ቢኖር ምንድነው ስደተኞች ይገባሉ በአጠቃላይ ስደተኞች ከገቡ በኋላ እዛ ያለው ህዝብም የነበረው ህዝብም ሆኖ አዲስ አስተዳደር ይመሰረታል ነው እንግዲህ በእነሱ ያሉት አዲስ አስተዳደር ይመሰረታል ያ የሚመሰረተው አዲስ አስተዳደር አሁን በፊት ሲባል የነበረው ጠቅላይ ሚኒስተሩ ደግሞ ደጋግሞ የሚነግሩን ነው የሚመሰረተው አዲስ አስተዳደር ከተወሰነ ጊዜ በኋላ ችግሩን በሰላም ላንዴና ለመጨረሻ ለመፍታት ህዝበ ውሳኔ ይካሄዳል አሁን ግን ይሄንን ለማድረግ ቅድም እንዳልከው በደብረጽዮንና በጌታቸው ልዩነት አለ ወይ ለምትለው ነው እነ ጌታቸው ምንድነው የሚያደርጉት የወልቃይት ህዝብ አሁን በኃይል መግባት ስለማይቻል
ሰላማዊ በሆነ በተፈናቃይ ስም አፈናቃይ እንደገና ደግሞ ይሄ እነሱ የትግራይ ኃይል የሚሏቸው የሰለጠኑ ወታደራዊ ስልጠና የወሰዱ በስመ ተፈናቃይ አስገብተው ይቆዩና ከተወሰነ ጊዜ በኋላ እነዚህ ሰዎች የራሳቸው አስተዳደር መመስረት አለባቸው ስለዚህ የጋራ አስተዳደር ይመሰረት ይባላል ዞሮ ግን የስም ልዩነት ካልሆነ በስተቀር በደነ ደብረጽዮንና በነጌታቸው ያለ አልቲሜት ጎላቸው የመጨረሻ ግባቸው ወልቃይትን የነሱ ማድረግ ነው ይሄ ነው በቃ ምንም ልዩነት የላቸው የስም ልዩነት ካልሆነ በስተቀር ወልቃይት የኛ ነው አማራ ጠላት ነው ያካባቢ የትግራይ ታሪካዊ ቦታ ነው የትግራይ ህጋዊ መሬት ነው በሚለው ጉዳይ ላይ ግን ምንም ልዩነት የላቸውም መሳይ ምናልባት አሁን ደብረጽዮን ከገቡበት ቅርቃር አንፃር ይሄንን አጀንዳ የገፉበት ስለመሆኑ ማረጋገጫ አለ ወይ በርግጥ ለፖለቲካ ማጫወቻ የቀራቸው ሌላ መንጠልጠያ ስለሌለ ይሄንን አጀንዳ ሁሌ ማኘክ አልተውትም ግን በተግባር መሬት ላይ ከምንም በላይ ህልውናቸው አደጋ ላይ ነው ያለው እንኳን ከአማራ ጋር ለመጣላት እንኳን ወደ ወልቃይት ሄዶ ሌላ ግንባር ለመፍጠር ይቀርና አዛም ባሉበት ለመቆየት እንዳይችሉ አብይ አህመድ ከግራ ከቀኝም የጎነተላቸው ነው ያለው ስለዚህ ነገሩን በሰከነ ሁኔታ ማየት ይገባል አብይ አህመድ እዛ አካባቢ ትርፍ ፈልጓል ለጭንቅ ጊዜ ያስቀመጠው ካርድ አለ አሁን ይሄንን አጀንዳ ይዞ መጣ አሁን ለወልቃይት ህዋትም ሆነ ብልጽግና ተመሳሳይ አንድ አይነት ናቸው ጠላት ነው ሁለቱም በግራም በቀኝም በብልጽግና በህዋትም በኩል ያሉት አካላት ለወልቃይት ህዝብ መልካም ነገር አስበው አይደለም ምንም ነገር ቢያደርጉ የትኛውንም ቃል የሽንገላ ቃል ቢናገሩ ስለዚህ ወልቃይት ህዝብ ምንድነው ማድረግ ያለበት ከሁለቱም ጋር መጋጨት ከሌለበት ምን ማድረግ አለበት እናንተስ ምን የመፍትሄ ሐሳብ አላችሁ እንግዲህ የተፈናቀለ የለም ብላችሁ ድምዳሜ ላልደረሳችሁ የተፈናቀሉ አሉ ግን የተፈናቀሉት ብቻ ናቸው ወደ ቀያቸው መመለስ ያለባቸው ሌላ በተፈናቃይ ስም የሚመጣ ተገቢ አይደለም የሚል አቋም ያላችሁ ይሄንን በተመለከተ ይሄንን ጉዳይ ለማስፈጸም የሚችል መዋቅር ሲመጣል ብላችሁ ታስባላችሁ እስቲ እንደው እዚህ ላይ ያለውን ነገር እንደው አፍታቶ ቢገልጹልኝ አቶ ቻላቸው አመሰግናለሁ መሳይ ምንድነው ዋናው ነገር ህወሓት ተዳከመም አልተዳከመም አሁን እንደምናየው አርሜ 7 በሚባለው በሱዳን በኩል የሱዳን መንግስት እርዳታ በማግኘት ያንን አካባቢ ሰብሮ መግባት ይፈልጋል ትግራይ ውስጥ ያው በወታደራዊ ቅኝ ግዛት ውስጥ የወደቀች ትግራይ የተለያዩ ጀነራሎች ጥቅማቸውን ለማስከበር እንደምታቀው ህገወጥ የሰው ዝውውር የወርቅ ንግዱ የተለያየ ጉዳይ ስላለ አሁን ትግራይ ውስጥ ተዳክመዋል ለማለት አስቸጋሪ ነው ማንንን ነው አሁን እንትን ያደረገው ምክንያቱም በተለያዩ ጀነራሎች በተለያዩ ጦር አበጋዞች እየተመራች ያለች ሀገር ስለሆነች ያንን አካባቢ ምናልባት ወልቃይት ጠገዴ ጠለምትን ይዘው መኖር አይችሉ ይሆን እንደሆነ እንጂ በዛ አካባቢ ሰላም ለመንሳት ህዝቡን ለመረበሽ አካባቢውን የጦር ቀጠና ለማድረግ ግን ወደ ኋላ የሚሉ ሰዎች እንዳልሆኑ ነው የምናውቀው ለዚህ ደግሞ እንዲመች የአብይ መንግስትም ቢሆን ምናልባት ከነ ደብረጽዮን የተሻሉ ናቸው ብሎ አሁን የመረጣቸው ስምረት የሚባሉትን ቡድኖች ናቸው ያው እንደነገርኩ እንግዲህ ስደተኛ ሲመለስ ስደተኛውን እንዲጠብቁ ተብሎ እንደገና ሐራ መሬት የሚሏቸው እነሱ በአፋር ያሉትን ሰዎችም ማምጥቶ የተወሰኑ መሳሪያ ያላቸው ሰዎችም ወልቃይት ውስጥ ማስፈር ይፈልጋል አሁን በአጠቃላይ የወልቃይት አስተዳደርና የዚህ የስምረት አስተዳደር ከአብይ መንግስት ጋር የተሻለ ቀርቤታ ስለሚኖራቸው ማለት ከደብረጽዮን ይልቅ እነሱ የተሻለ ቀርቤታ ስለሚኖራቸው እነዚህን ሁለት ኃይሎች አግባብቶ ያንን አካባቢ እሱ ሊመቸው በሚችል መልኩ ለመውሰድ ነው የሚፈልገው በአጠቃላይ ወልቃይት ውስጥ እየታሰበ ያለው አንደኛ ከተቻለ የፌደራል መንግስቱ ተቆጣጥሮ ቅድም የድሬዳዋን ምሳሌ እነሱ እያመጡ ነው እንግዲህ ትግሬውና አማራው ጎን ለጎን እኩል አቻላቻ ሆኖ የተወሰነ አካል ደግሞ የተወሰነ ቁጥር ተሰጥቶት ግን የፌደራል መንግስቱ እንደፈለገ የሚያደርግበት ነው ይሄ ከተቻለ ይሄንን የመጀመሪያውን እንደ ብርጭ አድርጎ ወስዶታል ካልሆነ በሁለተኛ ደረጃ ደግሞ ወልቃይት ለአማራም ሳትሰጥ ለትግራይም ሳትሰጥ ራሷን የቻለች ዞን እንድትሆን ደግሞ እየተገፋ ያለበት ጉዳይ ማለት
ስለዚህ በሌላው መልኩ ደግሞ ምንድነው የአሁን የብልጽግና መንግስት በሚመራው ኃይል ካሁን በፊት አንተ ጋርም የሰራ ነው ጉዳይ አለ አሁን ወልቃይት ጠገዴ ጠለምት አስተዳዳር ተብለው የተሾሙት እና ሸተደምለውና ነኮረኔል ለስሙ ናቸው እንጂ አድራጊው ፈጣሪው ስብሰባ ጠሪው ሁሉም ነገር አድራጊው ወታደሩ ነው አገሪቷ በአጠቃላይ ከወታደሩ ከመከላከያው እጅ ናት ያለት ማለት ነው መቻል እንደውም የጥሪ አንዳንድ ወረቀቶች ስታይ በአስተዳዳሪው ስም ተጠርተው ያስተዳዳሪ ፊርማ ያላቸው ስለዚህ እነዚህ ሰዎች ዝም ብለው ለይስሙላ ካልሆነ በስተቀር አጠቃላይ በመከላከያ ቁጥጥር በፌደራል ስር ናት ያለችው ወልቃይት ማለት ይቻላል ስለዚህ መንግስትም ግራ ተጋብቷል በነደብረጽዮን በኩል ያለውም ግራ ተጋብቷል የነጌታቸው ቡድንም ያው ግራ የተጋባ ነው ምክንያቱም በትግራይ ተቀባይነት አላገኘም በአብይ መንግስትም ታማኝነት በዛ አካባቢ እየታየው ያለ ችግር አካባቢያችን ወዳልሆነ የጦር ቀጠና ሊወስደው መሆኑን ተገንዝበን ይሄንን ያደረግን ነው ህዝቡ ምን ያደረገ ነው ለሚለው ህዝቡ በቀጥታ ያያየ ነው እሱ በመሪዎች ያስቀመጣቸው ሰዎች ካቅም በላይ ሆኖባቸዋል ምናልባት እዛ አካባቢ ያሉ ሰዎች ለመስራት መፍትሄ ለማግኘት ጥረት ያደረጉ ሊሆኑ እንደሚችሉ ይገባኛል እንደምታቀው ካሁን በፊት ሀገሪቷን ባጀት አልባ ከሌላው የተሻለ ህገወጥ የሰው ዝውውር በሌለበት በሰላም ሰው ወጥቶ መግባት የሚቻልበት አትሞስፌር ፈጥረው ነበር አሁን ግን ነገሩ እንደዛ አይደለም እየተሆነ ያለው አሁን ሁሉም ነገር ካቅማቸው በላይ ሆኗል እየተጠሩ አዲስ አበባ ይሄዳሉ እዛ አካባቢ የመልካም አስተዳደር ጦት አለ አካባቢው የጦር ቀጠና ለመሆን ጥረት እየተደረገ ነው በአጠቃላይ ትርምስ ነው ያለው ህዝቡ መጪውን ሁኔታ አይቶ ጌታቸው ረዳ ሁለቴ በመጣበት ቁጥር እስከ መጨረሻ ተጀምሮ እስኪጨረስ ድረስ በደሉን ኃጢያቱን አስረድቶ ካሁን በፊት ያየውን ስቃይ እንዳይ በስመ ተፈናቃይ የሚመጡ ሰዎች እንደማይቀበል የሚቀበልም ከሆነ ግን የወልቃይት መሰረታዊ ጥያቄ አማራዊ ማንነቱ ተመልሶለት ጥያቄዎቹ ባግባቡ ተመልሶለት ህልውናው ተረጋግጦ እንደ ኢትዮጵያዊ አይደለም ካሁን በፊትም ካንተ ጋር ያልነው ነው ህዝቡ የሚለው ነው ይሄ የህዝቡን ድምጽ ነው ምነግራል አይደለም የትግራይ ተወላጅ ኢትዮጵያዊ በቋንቋም በባህልም በታሪክም ልዩነት የሌለው ቀርቶ ከሱዳን ከቻድ ከተለያዩ አገሮች መጥተው እዛ አካባቢ ይኖራሉ ይሄ የሚሆነው ግን የወልቃይት ጠገዴ ጠለምት አማራ ህዝብ የጠየቀው ጥያቄ ተግባራዊ ሲደረግ ብቻና ብቻ ነው ከዚህ ውጭ ሌላ አማራጭ እንደሌለ ህዝቡ አስረግጦ እየተናገረ ነው ይሄ ደግሞ አቶ ቻላቸው ይሄንን ተግባራዊ ለማድረግ በሚያስችል የፖለቲካ ማዕቀፍ ውስጥ አይደለም አሁን አጠቃላይ ሁኔታው ያለው ብዙ ኃይሎች ተፈጥሯል አዳዲስ ክስተቶች መጥተዋል የወልቃይት ህዝብ ጥያቄው የማንነት ጥያቄ ነው ከምንድነው ከርስትና ከመሬት ከይዞታ ከአካባቢ ከቀይ ጥያቄ የበለጠ ገዝፎ የሚታየው የማንነት ጥያቄ ነው እሱ ጭምር ያለው ነውና ከሌላው ከሌላው አካባቢ የተለየ ነው በዛ ሊመለስ አይችልም አብይ አህመድ እንደተባለው ከህዋት የበለጠ መርዛማ ነገር ነው ወደ ወልቃይት ይዞ መሄድ የፈለገው ስለዚህ ጥንቃቄ መደረግ እንዳለበት ይታመናል ግን አንድ የተሰራ ስህተት ያለ ይመስላል እኔ በርግጥ እኔም በግሌ ባደረኳቸው አንዳንድ መረጃ ማጣራቶች የነ ደመቀ ኮሎኔል ደመቀ ቡድን ከፋኖ ትግል ራሳቸውን ማራቃቸው አንድም አሁን ለገቡበት ቅርቃር አጋልጧቸዋል የወልቃይት ጥያቄ በአጠቃላይ የሚፈታው በአማራ ማዕቀፍ ስር ነው የአማራን ትግል ደግሞ ፋኖ ይዞታል ፋኖ ከዳር ሊያደርሰው እንደሚችል ምንም ጥርጥር የለውም ከወልቃይትና የፋኖ ትግል እንደው ማዶ ለማዶ መሆኑ እነዛን ጠባቂ የሌላቸው ከጎናቸው የሚታገልላቸው የሌላቸው ምክንያቱም የፋኖ ትግልም አንዱ መነሻው የወልቃይት ጥያቄ ስለሆነ ስለዚህ ያ አይመስልም እንደው ክፍተት እንዲፈጠር ያደረገው በአደባባይም ይወጡ አንዳንድ ጊዜ ኮሎኔል ደመቀ ፋኖ እንዲያወግዙ ይደረግ ነበር ምናልባት ያፎ ለምታ ነው ብዙ ነገር አናነሳ ነበር ሆነም ቀረም ከፋኖ ትግል እየራቀ መሄዱ የወልቃይት ጉዳይ ምናልባት አሁን ላይ አብይ አህመድ እንደፈለጋቸው አካባቢውን እንዲዘውሩና እንደደመቀም አቅም እንዲያጡ አላደረገም ብሎ ማሰብ አይቻልም መሳይ እንደዛ ብሎ መደምደም ላይቻል ይቻላል መቼም ከመንግስት ጋር ሆነ መንግስትን
የህዝብን ጥያቄ አልመለሰልኝም ብሎ እየታገለ ያለ ጋር እንዲሆን መጠበቁ ትንሽ ላስኬድ ይችል ይሆናል እነ ኮሎኔል እንደምታውቀው እንግዲህ አቶ አሸተ ደምለው የዚህ ወልቃይት አማራ ማንነት ሳይሆን በቀጥታ የአካባቢ አስተዳደር ነው በትክክል የብልጽግና ተጠሪ ነው ኮሎኔል ደመቀ የዞኑ ምክትል አስተዳዳሪና የጸጥታ ክፍል ኃላፊ ናቸው እንደገና ደግሞ የወልቃይት ህዝብ ከፍተኛ ቁጥር ያለው ፔቲሽን አስገብቶ የወልቃይት ጠገዴ ጠለምት ጥያቄ ከመንግስት እንዲያቀርቡለት የህዝቡን ጥያቄ መልስ እንዲያገኝ መሪ አድርጎ የመረጠው ሰው ነው ስለዚህ ከፋኖ ጋር በቀጥታ እንዲቆም ብዙም ባንጠብቅም በርግጥ ካሁን በፊት እንደተነጋገርነው በአጠቃላይ ፋኖ ለአማራ ህዝብ ደሙን ያፈሰሰ አጥንቱን እየከሰከሰ ያለ ነው እንዶ መደገፉና ከፋኖ ጎን መቆሙ ባይጠበቅም አንዳንድ ያልሆኑ ቃላቶች ይደረጉ ነበር በሱ በኩል አስፈላጊ ያለ መሆኑ እኛም የተነጋገርንበት ይመስለኛል ነገር ግን አሁን ዋናው እነዚህ ሰዎች አካባቢውን ካሁን በፊት ደረገርኩ ባጀት የሌለው ምንም ነገር ሳይኖረው ያንን አካባቢ አረጋግተው ሰው በሰላም እንዲወጣ እንዲገባ አርሶም ነግዶም እንዲኖር ትምርት ቤትም ቢሆን በቆርቆሮ ቀርቶ በሳር ሆስፒታልም ቀርቶ ዘመናዊ እንትን ባይደረግ እንደው እንዳያት ቅድማያቶቹ እየተደረገ አካባቢ በሰላም የቆየበት እንትን ነበር ነገር ግን አሁን የትግራይ ነፃ አውጪ ድርጅት አገር የመሆን ህልሙን ለማሳካት ከፍተኛ ጥረት ያደርጋል እንደገና ደግሞ አሁን በአብይ መንግስት ደግሞ ወደምን ለማግኘት በሚል አሁን ካለው የጎረቤት ሁኔታ ያለው የፖለቲካ ብልሽት ያንን አካባቢ እንደገና ከድጡ ወደ ማጡ ያገባው ነው ስለዚህ እንደገና ደግሞ ኮሎኔል የነጸረ አቋም እንዳይወስዱ ደግሞ ካሁን በፊት አንተ ጋር እንደምንነጋገረው ያ ቦታ በጣም ጥንቃቄ የሚያስፈልገው ቦታ ነው ሱዳን አለ ኤርትራ አለ ብዙ ህገወጥ ያልሆኑ ነገሮች በዛ አካባቢ ይደረጋሉ ያ አካባቢ በጥንቃቄ ካልተያዘ በአጠቃላይ ለኢትዮጵያ በተለይም ለአማራ ከፍተኛ ጣጣ የሚያመጣ ጉዳይ ስለሆነ እስካሁን ድረስ ይሄንን አጣጥመው ነበር የሚሄዱ አሁን ግን እየታየ ያለው ተገደውም ይሁኑ ወደውም ይሁኑ ያለው ሁኔታ ግን አሁን ወደዛ የሚወስድ ሳይሆን ወደ ከፋ ዘቅት እየወሰደ ያለ ጉዳይ ስለሆነ ነው እኛም በዚህ ሚዲያ ላይ ወጥተን እንድንጮህ ህዝባችንም በዛ ልክ እየተናገረ ያለው መሳይ እንግዲህ አቶ ቻላቸው እናንተ እንዳላችሁት መረጃዎች በተለያየ መልኩም እንደሚመጡት እንደሚያሳየው ከጀርባ የሚደረገውና በተለይ ያንን አካባቢ ብልጽግና በፈለገው በራሱ የፖለቲካ ግብ ላይ የተመሰረተ መዋቅር ለመትከል ያሰበ እንዳለ ይታወቃል ላው አስተዳደሩ ይፈርሳል ነው የተባለው ከዛ ተፈናቃዮች ይመለሳሉ ነው በርግጥ ተፈናቃዮቹ የታጠቁትን ብልጽግና ፈቅዶ ያስገባል እሱን እንግዲህ በጊዜ ሂደት የምናየው ነው ሁሉ ነገር እነሱ እንዳቀዱት ከሄደ የሚለውን ይዤ ነው ከዛ ህዝብ ውሳኔ ይደረጋል ይሄ ሁሉ የወልቃይትን ህዝብ ፍላጎት መሰረት ያደረገ አይደለም የአብይ አህመድና የብልጽግና እቅድና ፍላጎት ነው ይሄ ተፈጻሚ የሚሆን ከሆነ አካባቢው የበለጠ ቀውስ ውስጥ ይገባል የሚል ስጋት እንዳላችሁ ነው ታዲያ ይሄን ማስቀረት የሚቻልበት ምን አቅም አለ ምን እንደው ከህዝቡ ወደ ትግል እንዲገባ ከማድረግ ህዝቡን ይዞ ዳግም ወደ ትግል ለመግባት ከሚደረግ ጥሪ ባሻገር ሌላ መጫወቻ ነገሮች አሉ ወይ በፊትም እንል ነበር ከብልጽግና ጋር ሆኖ ወልቃይትን ማዳን አይቻልም በሬ ካራጁ ነው የሚውለው እዛ ምንድነው ራያ ላይ ያንን ነገር የፈጸመ ጠለምት ላይ ያንን የፈጸመ ብልጽግና ወልቃይት ላይ ማይፈጽምበት ምንም ምክንያት የለም ራያ ላይ ያለው ብልጽግና ሌላ ወልቃይት ላይ ሲመጣ ደግሞ ሌላ ብልጽግና ሊሆን አይችልም ብልጽግና ሁሉም ቦታ አንድ ነው ስለዚህ የወልቃይትንም ጉዳይ ለሆነ ማጫወቻ ፈልጎት እንጂ እንደሚፈልገው ማድረጉ አይቀርምና ይሄን ነገር እንዴት ሌላ ዘዴ ያለ ህዝቡን ለትግል ከመጥራት ባሻገር እናንተ የምታስቡት ሌላ ዘዴ ምንም ነገር የለም የወልቃይት ህዝብ ለዘመናት አይደለም አሁን በጦርነት ወይ የከፋ ሁኔታ ያለ ድሮም ጀምሮ
በሱዳን የተለያዩ ከድርቡሽ ከተለያየ ቦታ እድሜ ልኩን እንደተዋጋ የኖረ ህዝብ ነው አሁንም ቢሆን ከመታገል ውጭ ሌላ እንደሌለ እናቃለን እንዳልከው ራያ ላይ ተሞክሮ ያልተሳካ በጠለምትም ተሞክሮ ያልተሳካ አሁንም ወልቃይት ለማድረግ ጥረት እየተደረገ ነው ህዝባችን ይሄን አውቆ ቀደም ብዬ እንደነገርኩ የት እየተሄደ እንደሆነ ያው እንግዲህ ማድረግ የሚገባውን መሆን የሚገባውን እየሆነ ነው ለትግልም ቢሆን አንድ ቀን ትጥቁን ፈቶ ያቅም አይደለም ዛሬ ደጋግመን እንደገለጽ ነው ያማራ ህዝብ ከእንግዲህ በኋላ በማንም እየመጣ አማራን እንደዚህ አያየውም ብሎ ነፍጥ አንስቶ ትግል ያደረገ ቀርቶ እንደዛ ባልነበረበት ሰዓትም የወልቃይት ህዝብ ትጥቁን የማይፈታ የመጣበትን እንዳቅሙ ሊመልስ የሚችል ህዝብ እንደሆነ ይገባኛል ስለዚህ እኛ ያልን ያለነው አሁንም ቢሆን ህዝቡ በደንብ እንዲታገል ምናልባት መሪዎቹ በመሪ ደረጃ ያሉ ሰዎች የግቡበትን ቅርቃር አውቀናል በየቀኑ በየሰዓቱ በየደቂቃው አዲስ አበባ እየተጠሩ ነው የሚሄዱ ያለው ይሄ ለሰላም እንዳልሆነ ይሄ የወልቃይትን ህዝብ አማራዊ ማንነት ለማወቅ እንዳልሆነ ይሄ የወልቃይትን ህዝብ ታዝኖ እንዳልሆነ እንደምታቀው የወልቃይት ህዝብ ደጋግመን እንደምንለው ያማራው ህዝብ በከፈለው ነው ይሄንን አሁን ሁላችን በሰላም የወልቃይት ህዝብ በሰላም ወጥቶ እንዲገባ ያደረገው ያማራ ህዝብ በከፈለው መስዋዕትነት ነው አሁንኑ ያኑን እጁ ጋር የገባው ነፃነት እንዲነጠቅ ነው ጥረት እየተደረገ ያለ ስለዚህ ያልን ያለ ነው ምንድነው ለሚለው መሪዎች ተብለው መሪዎቻችን ህዝቡ በመሪዎች ደረጃ ያስቀመጣቸው ሰዎች ችግር ካላቸው አድበስብሶ ከማለት ይልቅ አዲስ አበባ ደርሶ መምጣት እንደገና ከወልቃይት ተመልሶ ወደ አዲስ አበባ ከመሄድ ይልቅ አዲስ አበባ ሄደው ምንድነው የመከሩት ህዝቡ ጋር በቀጥታ መነጋገር አለባቸው ይሄ እየተሆነ አይደለም ይሄንን አሁን መደባበቅ የሚባል ነገር የለም ህዝብ ጋር በቀጥታ መነጋገር እየተቻለ አይደለም ህዝብ ደግሞ ምን እየተደረገ እንደሆነ የማወቅ መብት አለው ይሄንን እየተደረገ አይደለም ስለዚህ ያልን ያለ ነው ቢኖር ምንድነው በመሪ ደረጃ ያሉ ሰዎች ነገሩ ወደ ከፋ ሁኔታ እየሄደ ከሆነ ህዝቡን በትክክል እኛ ሞክረናል ካቅም በላይ ነገር ሆኖብናል ብለው ለህዝቡ መናገር መቻል አለባቸው ህዝቡ ግን ጌታቸው ረዳ ሁለት ጊዜ መጥቶ ያለ የወልቃይት ህዝብ ከአማራ ጥያቄ ውጭ ሌላ አማራጭ እንደሌለው መፍትሄው የወልቃይትን ያማራ ነፃነት አውቆ መቀበል ደጋግመን የገለጽናቸው ጥያቄው አንድና አንድ ነው እንጂ ትናንትና በደል የፈጸሙ ሰዎች እንደገና አምጥቶ ሌላ ማይካድራ ሌላ ማሲከር እንዲፈጠር የማይፈልግ መሆኑ ከዛ ያለፈ ግን እነሱም መጥቶ ሞት ነው ሌላው መጥቶ ሞት ነው ስለዚህ ጅብ ከሚበላ ጅብ በልቶ ተቀደስ ነው እንደገና ላለመሞት አካባቢውን መጠበቅ ተደራጅቶ የራሱን የጎበዝ አለቃ መርጦ ያካባቢውን የጎበዝ አለቃ መርጦ ከመታገል ውጭ ሌላ ምንም ነገር የለም አሁን በመንግስት ደረጃ ያለው ከፍቶ እንዲሰጠው ነው እየተደረገ ያለ ሱዳን መንግስት የሌላት ሀገር ናት ትግራይ ውስጥ መንግስት አለ ማለት አችልም ሁሉም ጀነራል ሁሉም ኮሎኔል መንግስት ነው አሁንም የወልቃይት ህዝብ የነበረችው አንጻራዊ ሰላም እሷን ለመበጥበጥ አንዴ በስምረት ፓርቲ አንዴ በሌላ እየተባለ አካባቢው የጦራው ድማ እንዲሆን ነው እየተደረጋለ ይሄ ደግሞ ለኢትዮጵያ አይበጅም ለአማራው አይበጅም ስልጣን ላይ ላለው መንግስትም የሚበጃ አካሄድ አይደለም እኛ እንደ አማራጭ አድርገን የወሰነው ግን እንዳልከው ኃይላችን ላይ መጥን ይችል ይሆናል ምንም ይሁን ምንም ግን ከመታገል ከእውነት ጋር ከመቆም ውጭ ሌላ አማራጭ እንደሌለ ነው እኛ አበከለን ምናቀው መሳይ እንግዲህ አቶ ጫላቸው እናንተ ስጋታችሁን ትገልጻላችሁ በሌላ በኩል ደግሞ ይሄ አጀንዳ ሆን ተብሎ ወደፊት ተገፍቶ ብልጽግና እንዳይጠቀምበት ብለው የሚሰጉ ወገኖች አሉ በተለይ አሁን ህዋት በርግጥ የህዋት አቅም ላይ መነሻ አድርገን ነው የምንነጋገረው እንጂ ህዋት ከፍላጎቱ ማድረግ ከሚፈልገው
ወይም ደግሞ ከቆመለት አካይዱ እንደው ታርሟል ወይም ደግሞ ሌላ አቅጣጫ ላይ ነው ያለው ብለን ድምዳሜ በመስጠት አይደለም ከአቅም አንፃር አሁን ካለው አጠቃላይ ፖለቲካ ውጥንቅጥ አንፃር አሁንም እዛ ወልቃይት ይያለ የምንድነው የመሬትና የይዞታ ይገባኛል ጥያቄ ላይ ተቸንክሮ አይቀርም ከዛ ይልቅ ራሱ ሁሉናውን ያጣ ነው የትግራይ ህዝብ ሌላ ብዙ ጥያቄ ያለው ህዝብ ነው ብዙ ነገሮች መተውበታልና ለዛ ጥያቄ መልስ ሳይሰጥ አሁንም መሬትና ርስት ይያለ ጦርነት ከፍቶ ከአማራ ህዝብ ጋር ሊጋጭ አይችልም ከዛ ይልቅ እዛ አካባቢ በአማራና በትግራይ መሃል ግጭት እንዳይፈጠርና አብይ አህመድ ከዚህ አትርፎ በርግጥ አብይ አህመድ ሁሉ ጊዜ አንድ ነገር ሲያደርግ ለኢትዮጵያ አስቦ ወይ ለሌላ ለአንድ ህዝብ አስቦ አይደለም እንዴት በስልጣን ቆያለው ነው ለአብይ አህመድ እንዳይመች አድርጎ ያከባቢውን ሁኔታ መፍታት ይቻላል ይሄንን በደንብ ማሰብ የሚገባ ይመስለኛል በግሌም እንዲሁም ካንዳንዶች ጋር ስወያይ እናንተም በተመለከተ ያው የብልጽግና መንደር ያሉ ሰዎች የሚወቅሳችሁ ነገር አለ ይወቅሷቸዋል እናንተ ከወልቃይት ጥያቄ ይልቅ የፋኖ እንትናችሁ የሚል ነገርም ይነሳል እውነት የወልቃይትን ህዝብ ድምጽ ወክላችሁ ላለፉት 15 አመታት ስታደርጉ እንደነበረ አሁንስ እዛው አቋማችሁ ላይ ነው ወይስ ሌላ አጀንዳ ይዛችሁ መጣችኋል ተብሎ በዚህም በዛም በተለይ ብልጽግናው መንደር ስማችሁ እየተብጠለጠለ እንዳለ በቅርቡም የብልጽግናው ምንድነው ምሁር ነው የሚባሉት የምሁር ሌላም ስም ካላላቅም ዶክተር ዳኛቸው በአንድ ሚዲያ ላይ ሲናገሩ ሰምቻለሁ በተለይ አንተን ያነጣጠረ ምንድነው ወቀሳም አቅርበዋል ዶክተር ዳኛቸው ከዛ ማዶ ከውቅያኖስ ማዶ ያለው አቶ ቻላቸው ከነ ኮሎኔል ደመቀ በላይ ወልቃይቴ ነኝ ሲል በጣም ያሳዝናል የሚል ነገርም አንስቷል ለማንኛውም ለዛ ምላሽ እንድትሰጥ በሚል አይደለም ግን የናንተስ እዚህ ባርማዶ ሆናችሁ እዛ አካባቢ ስላለው ህዝብ ስትቆረቆሩና እንደዚህ አይነት መግለጫና አቋም ስትይዙ ምንድነው በትክክል ህዝቡ ያምናችኋል ወይ እነማን ናቸው ትክክል ብሎ ይቀበላል ወይስ እናንተም ሌላ አጀንዳ በወልቃይት ህዝብ ስም ያራገባችሁ ነው መሳይ ጥሩ ጥያቄ ነው እንዳልከው መጀመሪያ የሚያሳስበን ስለ ትልቁ ጉዳይ ስናወራ በአካባቢያችን ያለው አደጋ ቀላል አደጋ አይደለም እንግዲህ መንግስት የሚያደርገውን ድራማ ያያወቅን ነው የመንግስት ድራማ ጥያቄው ይመለሳል ተብሎ ጥረት በተደረገበት ሰዓት አንዴ ወልቃይት ጠገዴ ስሜን አርማጭሆ አልገዛም ብሎ ወልቃይት እንደዚህ ነው በጌ ምድር ነው ይለናል ጠቅላይ ሚኒስትሩ አንዴ ደግሞ የወልቃይት ህዝብ ሲፈልግ ደግሞ ወልቃይቴን የተናትንኩኝ የሚል ሌላ ወልቃይት የሚባል ዘር ነገድ እንዳላርጎ የሚያይበት ነገር ነበር በሌላ ደረጃ ደግሞ ወልቃይት የተወላገደ ቋንቋ ብቻ ተፊዞበታል የወልቃይት ህዝብ አሁን ደግሞ ሰሞኑን ጥያቄውን ላለመመለስ የሄደበት መልክ በጣም ነው ያናደደን በጣም ነው ያበሳጨን ነገር ግን ስርዓቱን ይዞት ይሄዳል ካሁን በፊት እንደነበሩ ስርዓቶች ጠርጎት ይሄድ እንደሆነ እንጂ በወልቃይት ህዝብ የአማራ ካነሳቸው ጥያቄዎች አንዱና ዋናው የወልቃይት ህዝብ የሚደረገው ድራማ ሰሞኑን እንዳየው የወልቃይትን ጉዳይ ለመፍታት ድሬዳዋን እንደምሳሌ አድርጎ አምጥቷል እኔ እንግዲህ በድሬዳዋ ጉዳይ እንደጠየቁት ከሆነ እንግዲህ በሶማሌና በኦሮሞ መካከል ያለው እንደውም ሰሞኑን ራሱ የወልቃይትን ጉዳይ ያነሳለው ብሎ ራሱ ድሬዳዋ የኦሮሞ ናት የምናልት ሚል ሌላ ጦስ ውስጥ ተገብቷል አንድን ለ3000 ዓመት ነፃነት አላት የምትባል የኮራጅ ነፃ የሆነች ሀገር የሚመራ መሪ ጥያቄዎችን በአግባቡ መመለስ ሲገባው እንደዚህ ማላገጥ በፓርላማ ላይ ምንድነው የወልቃይት ህዝብ ጥያቄ አንዱና ዋናው አማራ ነኝ እንጂ አማራ ልሁን አላልኩም አማራዊ ማንነቴ ይታወቅልኝ አሁን ምንድነው የሚሆነው ወልቃይትን እንደ ድሬዳዋ ካደረገ 5 ዓመት አማራ 5 ዓመት ትግሬ እንዲሆን ነው የሚፈልገው ከየትስ ሀገር ነው እንደዚህ አይነት አባባል ፓርላማ ውስጥ ያንድ ትልቅ ሀገር መሪ ተብሎ በዚህ ደረጃ ማየታችን በእውነት በጣም ነው ያሳፈረን የወልቃይት ጉዳይ ከድጡ ወደ ማጡ ያልነው ምክንያት በዚህ መልክ ከሆነ የወልቃይትን ጉዳይ ያየው
ይሄ ሌላ ነገር የሚወስድ ሆኖ ነው ያገኘው በአጠቃላይ ግን አሁን እየተደረገ ያለው የህዝብን ጥያቄ በአግባቡ ከመመለስ ይልቅ እየተሄደበት ያለ መንገድ ቀላል ነገር አይደለም በትግራይ በኩልም ቢሆን ከቀቢጸ ተስፋ የተነሳ አገር የመሆን ህልማቸው ስለተጨናገፈ አንዴ ሱዳን ቅጥር ወታደር ሆነው ይሰራሉ አንዴ በዚህ ምን ይላሉ አማራን እንደ ጠላት ይፈርጃሉ አሁን ከትግራይና በአማራ መካከል ያለውን ወደ በሰላም ለመፍታት እንዳታይ በትግራይ በኩል ያሉ ኃይሎች አማራ ጠላት ነው ወልቃይት በአማራ ጠላት ነው ተከቦ ተይዞ ያለንም ወልቃይት በህግም በታሪክም ያማራ የጎንደር እንጂ የትግራይ ሆኖ ያቅ ከዚህ ወረራቸው ቢቆጠቡ አሁን ቅድም እንዳልከው የጋራ ጠላት አለን በሚል ማሰብ ይቻል ነበር የጋራ ጠላት ጋር ፎከስ እንዳታደርግ ግን አቅመቢስ የሚያደርጉ የሁሉም ተልካሽ አይነት አነሳስ ነው እና በዚህ ጉዳይ ላይ ቀላል ነገር የሚባል ነገር አይደለም እንዲሁ በውሽልሽል የሚነገር ነገር አይደለም አንድ ባንድ የሚከድበት ለተሄደበት መንገድ ደግሞ መፍትሄው ምን ይሆናል ተብሎ የሚፈልግበት እንደው በሰፊው የሚመጣበት እንጂ በእንደዚሁ ነካ አድርጎ መታለፍ ያለበት ጉዳይ አይደለም ሌላው ግን ስለ ዶክተር ዳኛቸው መስለኛል ያነሳው በመጀመሪያ ጊዜ ይቅርታ አድርግልኝ እንደው መሳይ ዶክተር ዳኛቸው አሰፋ በዚህ በወልቃይት ትግል ላይ በሚደረገው በዚህ የኛ ድርጅት አባላቶች በነበራቸው ትውቂያ እኛ ካወቅነው ጀምሮ ዶክተር ዳኛቸው አሰፋ የተለያየ ሙያዊ ድጋፍ አድርጎልናል ይሄ በፍጹም የማይካድ እንደ አንድ ሃይማኖተኛ ሰው እንደ አንድ ክርስቲያን እንደማተብ እንዳለው ሰው ይሄንን መካድ አልችልም ዶክተር ዳኛቸው በአቅሙ የኛን አንዳንድ ሁኔታዎች አይቶ ሙያዊ ድጋፍ አድርጎልናል ላደረገልን ሙያዊ ድጋፍ በኔም ይሁን በልሳነ ግፉአን ስም ከፍ ያለ ምስጋና አቀርባለሁ ኢትዮጵያዊ ባህል ነው ከዛ በኋላ የተፈጠሩ ነገሮች አሉ ይገባኛል ኢትዮጵያ ውስጥ ነው ያለው ለመንግስት ቀረቤታ ያለው ሰው ነው መንግስትም አሁን የዚህ የወልቃይት ጉዳይ ያማራው ጉዳይ መፍትሄ ሊያፈላልጉለት የሚችሉ ሰዎች ይፈልጋል ምናልባት ዶክተር ዳኛቸው አንዱም ሊሆን ይችላል እኔ ሰሞኑን በኔ ጉዳይ ምንም እንትን አይደለም ግን ዶክተር ዳኛቸው ከተናገራቸው ሶስት ነገሮች ግን ትንሽ ቅራሰኝተውኛል ምንድነው አንደኛው የወልቃይት ሰላም የሰፈነው በፋኖ ነው ብሏል አቶ ቻላቸው ይላል የወልቃይት ሰላም ሰፍኖ ያለው አሁን በፋኖ ነው ይላል እኔ ደግሞ ምለው ወልቃይት ሰላም የሰፈነው በፋኖ ነው ብቻ ሳይሆን ወልቃይት ነፃ የወጣው በፋኖ ነው ምለው ሰሜን እዝ ሲመታ ዳንሻ አካባቢ የነበረው የመከላከያ ኃይል የተረፈው ነፍሱን ያዳነው ነፃ የወጣው በቆራጥ ያማራ ጀግኖች ባርበኛ ስም የሚንቀሳቀሱ በፋኖ ኃይሎች ነው ይላል ሌላው ስለ ፋኖ ድክመት የተናገረው አለ እኔ ቀጥታ የልሳነ ግፉአን የህዝብ ግንኙነት ተጠሪ እንጂ የፋኖ ቃል አቀባይ ስላልሆንኩኝ ለተባለው ነገር የፋኖ ሰዎች ቢመልሱለት ጥሩ ነው በአጠቃላይ ግን ፋኖ ያማራ ህዝብ ፍትሃዊ ያማራ ጥያቄ አንግቦ የተነሳው ፋኖ የፍትህ ጥያቄ ነው የህልውናው ጥያቄ ፍትሃዊም ህጋዊም መሰረታዊ ነው የሚል ግን ጽኑ እምነት አለን ይሄንን ማስመር ፈልጋለሁ በሌላ ደረጃ በሁለተኛ ደረጃ አቶ ቻላቸው 50 ዓመት ከውጭ ሆነው ለወልቃይት ከነ ኮሎኔል በላይ ከናሸተ በላይ እኔ ቀርባለሁ ይላሉ እንዳውም ይላል አንድ የወልቃይት ዶክተር ጠይቄው ይላል በእንግሊዘኛ ሪላፕስ የሚል ቋንቋ ተጠቅመው ለምንድነው አቶ ቻላቸው በዚህ መልኩ የሄደበት ቢል እንግዲህ ሪላፕስ ማለት እንግዲህ ምንድነው የሚገርም ቋንቋ ነው እንግዲህ ምንድነው ይሄ ህመም ማገርሸት እንደማለት ነው ብሎ ተጠቅሞ እንደዚህ አለኝ እንግዲህ አቶ ቻላቸው በሽተኛ ነበር ግን በሽታው ትቶት ነበር እንደገና አሁን አገረሸበት ለማለት ተፈልጎ ነው ኤኒዌይ ግን ዶክተር ዳኛቸው
ከአንድ በኢትዮጵያ ውስጥ አሉ ከምንለው ምሁር አንድ የፍልስፍና መምህር በአንድ ህዝብ በአንድ ቤተሰብ በኮሎኔል ባሸተ ወልቃይት ውስጥ አለ በተባለው ዶክተር በግል በመናቀው መካከል ልዩነት ለመፍጠር የተሄደበት አስቂኝ አሳፋሪ ሆኖ ነው ያገኘሁት ስለዚህ እኔ ዶክተር ይሄ የሰውየው እንትን አይመጥንም በርግጥ በአመራር ደረጃ ያሉም እያየን ነው ግን ይሄ ለዶክተር ዳኛቸው አሰፋ አይመጥንም እኔ ለወልቃይት ህዝብ ካሸተም ከኮሎኔልም አርቅም እነሱም ከኔ አይቀርቡም ለወልቃይት እኩል በዚህ አጋጣሚ 50 ዓመት ከውጭ ኑሬ 50 ዓመት ሙሉ አገሬን በልቤ ይዤ የሚሄድ ለአገሬ የምቆም ሰው መሆኔን ስለመሰከርክልኝ በዚህ አጋጣሚ ሳላመሰግንም አላልፍም እንደው ብዙ ለዓለም ይሄድ ብየነኝ መጨረሻ ግን ምክንያቱም የተነሳንበት ዓላማ ይሄ ስላልሆነ ነው መሳይ በመጨረሻ ግን አንዱና በጣም የገረመኝ እንደው አድማጭ ተመልካቾቻችን እንደው ኢትዮጵያው ይሄንን የሚያዳምጥ ሰው እንዲገነዘብልኝ የፈለኩት ከአንድ የፍልስፍና መምህር ምን ብሏል ዶክተር ዳኛቸው ገርጨጭ ደብረ ኤልያስ የሚደረገውን አድርጉ ምረ የሚያደርገውንም ነገር አድርጉ የፈለገ ይሁን እኛ የሚያገባን የወልቃይት ጉዳይ ነው ይሄንን ስሰማ አለማየሁ ሸቴ ያለው አንድ ነገር ትዛለኝ አንድ ዘፈን ነበረው አለማየሁ ሸቴ አንገትሽ ይቆረጥ አይንሽም ይጥፋ እኔ የምፈልገው ጤንነትሽን ብቻ የሚራባ ምን ማለት ነው እኔ የኦሮሞ አይደለም ገርጨጭ ጎጃም ውስጥ ወሎ ውስጥ ያለው ቀርቶ የወልቃይት ትግል ሐምሌ 5 ቀን ጀግኖቹ ሲለኩሱት የኦሮሞ ደምደሜ ነው ያሉት የሸዋ ደም የወሎ ደም የጎንደር ደም ደማችን ነው ዶክተር አሁንም የፍልስፍና መምህር ላማራ በተለይም ለኢትዮጵያ ያዝናለሁ ከተባለ ወልቃይት የወልቃይት ደም ከሌላው የሚበልጥበት የሌላው ደም ከሌላ የሚያንስበት ምን አይነት አባባል ነው ምንድነው እስከዚህ ድረስ በዚህ መልኩ ለመውረድ የተገደደው ነገር ቢኖር ምንድነው ስለዚህ ለኔ እንዳንድ ኢትዮጵያዊ በአጠቃላይ በልሳነ ግፉዓን ላለን ሰዎች የወሎ ደም የጎጃም ደም የሸዋ ደም የጎንደር ደም ደማችን ነው የወልቃይት ደም እንደሚያሳስበን ሁሉ የነዚህ ወገኖቻችን ደማችን ነው ያሳስበናል ሌላ ብዙ ማለት አልፈልግም ወንድሜ ዶክተር ዳኛቸው ፈጣሪ ልቦና ይስጥህ ከማለት ውጭ ሌላ ማለት አልፈልግም መሳይ እኔም ፕሮግራሙን አልሰማውትም ነበር ያው ባንተም ጥቆማን የተከታተልኩት እኔ ዶክተር ዳኛቸውን መከታተል ካቆምኩ ቆይቻለሁ ራሱ እንዳንከታተለው ሆኖ የመጣ ሰው ነው ፍልስፍና መምህርነቱን የምሁር ካባውን አውልቆ ተራ የመንደር ካድሬ መሆን መርጦ እዛ መንደር ውስጥ ገብቷል ስለዚህ እሱ የመረጠውን እንደመረጠው መንገዱን ፈልጎ ይሄዷልና ዛሬም ከሙራን መንደር እሱን መፈለግ እኛንን ከንቱ ድካም የምንደክመው እንጂ እሱ የመረጠው መርጦ ይሄደ ነው በጣም ያሳፍራል አንዳንድ ጊዜ እንዲው ኢትዮጵያ ነገ ከነጎዳውነት እንደዚህ ምን ኮራባቸው ቀና ብለን መናያቸው ሰዎች በዚህ ደረጃ ዝቅ ይያሉ ትላንት የተናገረውን ራሱ መካራው ስለ ኤርትራ ስንት ነገር ሲለኔ ነበር ኤርትራ ያኔ ከአብይ አህመድ ጋር ሆና ህዋትን በመተጋበት ጊዜ እንደው ከኤርትራ ጋር በአንድ እንትን ካላደረግን እንደው አንድ መቃብር ካልገባን ሲል እንዳልነበረ ዛሬ ደግሞ ኤርትራን ከፍ ዝቅ ያደረገ ሲያብጠለጥል ሙርነት ታዳይቱ ጋር ነው ከዛ ካሉት የመንደር ኮልኮሌ ካድሬዎች በምን ተለየ ማን ነው ዶክተር ዳኛቸው እንድትል ነው የሚያደርግ አሁንም ስለሱ ለማንሳት አይደለም ብዙ ጊዜ ብለናል እንደው አሁን ደግሞ በዚህ ደግሞ ነገ ተነስቶ እነኑ ሚዲያ ጠርቶ ቪዲዮ ሊሰራ ይችላል መቃለም ጠይቅ አድርጉልኝ ሊል ይችላል ሌላው የሙርነትንም አንድ ነገር ያጣንበት ሁሉ እየጻፈ እየመጣ የሚያነበው ነገር ነው በጣም ግራም ይገባኝ መስፍን አማን ሁሉ ጊዜ ይናገራል እንደ አንድ ምሁር
ስለሚናገረው ነገር የሆነ ነገር ፈትሾ ሊመጣ ይችላል ጽፎም መጥቶ እሱን ገጽ እየገለጠ ሲያነብልን ስናይ ግን በጣም ነው የሚያሳፍረው ለማንኛውም ስለ ዶክተር ዳኛቸው ለማንሳት በሚል አይደለም አንተ ቃል መጠይቁን ተመልከተው ብለ ላክልኝ ተመለከትኩት እውነት ለመናገር በፊት ከነበረው እየወረደ ቁልቁለቱን ተያይዞ ወዴት እንደሚሄድ እንግዲህ መጨረሻውን አብረን የምናይ ይሆናል ወደ ጉዳያችን እንምጣ እንግዲህ ምንድነው እኛ በመንግስት በኩል ታይቶ ተስፋ የቆረጥንበት ነው መግለጫችን ላይ በሰፊው ነው ይሄንበት እንደምታውቀው የወሰንና የማንነት ጉዳይ ተቋቁሟል ባህል ታሪክ ስነ ልቦና መልክዓ ምድር ይሄንን ያደረገ መፍትሄ እንዲሰጠው ተብሎ ተፈለገ ያንንም አልተቻለም ደጋግመን ምክትል ጠቅላይ ሚኒስትር ደመቀ መኮንን በነበሩበት ሁኔታ እሱም ሁሉ ብዙ ተሞከረ ዶክተር ዳኛቸው ሙያዊ ድጋፍ እንዲሰጥ ተብሎ የተገባበት አንዱ መሄም ነበር ያልተደረገ ነገር የለም ነገር ግን መንግስት አሁን በዚህ በወልቃይት አካባቢ እንደምታውቀው ትላንትና ያንን አካባቢ ሲቦጠቡጡ የነበሩ ሰዎች ተወግደው ዛሬ ተረኞች ገብተው ደግሞ ብዙ ነገር እየተደረገ ያለበት ሰዓት ነው ስለዚህ አሁን ያንን ድራማ ለመስራት መንግስት በአዲስ መልክ በዛ አካባቢ ወጣ ገባ ያለ ነው እና በእኛ በኩል በመንግስት በኩል ምንም መፍትሄ እየተገኘለት እንዳልሆነና በመንግስት ያለን ተስፋ እየተሟጠጠ መምጣቱን ነው በሌላ ደረጃ የትግራይ ነፃ አውጪ ድርጅት ሲጀመርም እኛ በጠላትነት ያስቀመጥነው ሲጀመርም ሲቀጥልም መጨረሻም ቢሆን የትግራይ ነፃ አውጪ ድርጅት ለኢትዮጵያ በአጠቃላይ ደግሞ ለአማራ ጠላት ነው ብለን በግልጽ ቋንቋ ያስቀመጥነው ነው በምንም መልኩ ብታሽሞነሙ ነው አብረሃው ብትሰራ ወል አማራ ጠላት ነው ትግራይን የሚገነባት በአማራ መሬት አማራን ባዶ አስቀርቸልን ከሚል ጋር ያካባቢ ሌላኛው እንቅፋት አሁን ያው የመጀመሪያው ወያኔ ሲሆን ሁለተኛው ደግሞ የብልጽግና መንግስት ነው እኛ አሁን መልእክታችን የወልቃይት ህዝብ ጉዳይን ያስፈጽሙልኛል ብሎ ተስፋ የጣለባቸው ያቅማቸውን ያህል ሲያደርጉ የቆዩ በአመራር ላይ ያሉ ወገኖች አሁንም ሌትም ቀንም ከአማራ ህዝብ ጋር ሆነው እጅና ጓንት ሆነው ይሄን የጋራ ትግል በጋራ እንድናካሄድ ነው አደራ ለማለት የምንፈልገውና እንደ መግለጫችን ላይ ያው አንተ በሚዲያ ላይ እንትን ማድረግ ስለማትችል ነው ከፈቀድክልኝ ለነሱ ማስተላለፍ የምንፈልገው መልእክት አለ እሱን እንትን ምትል ከሆነ ምንድነው በወልቃይት ጠገዴ ያሉ አመራሮች መሳይ በተደጋጋሚ እንደገለጽነው ያለምንም ባጀት አካባቢውን በሰላም ሲያስተዳድሩ መክፈል ከሚገባቸው ዋጋ በላይ የከፈሉ ታሪካቸውን በወርቅ ቀለም ያጻፉ ምርጥ አመራሮች እንዳሉን ምንም አልጠራጠር እስካሁን ድረስ ያሳዩት ቀላል ነገር አይደለም በርግጥ አሁን ብዙ ነገሮች እየተቀየሩ መጥተዋል ከውስጥም ያለ ህዝብ ቅድም ምንድነው በሚለው እኛ በርግጥ ከውጭ ነው ያለ ነው 24 ሰዓት ግን ከውስጥ ካለው ህዝብ ጋር ነው የምንገናኘው እኛ ምትደረገው ነገር ሁሉ ውስጥ ያለው ሰው በመናገኘው ግብአት እንጂ እንዲሁ ዝም ብለን ፈጥረን የምናደርገው ምንም አይነት ነገር የለም ስለዚህ አሁን ሰሞኑን የብልጽግና መንግስት ደፍቷቸውም ይሁን ከስምረት ጋር ካሉ ሰዎች ጋር በመተባበርም ይሁን በአጠቃላይ የተነሱበትን ዓላማ ወደ ትክክለኛ መንገድ እየወሰዱት ነው ብለን ስላላመንና ስጋት ስላደረብን ይሄንን አጭር መልእክት ለማስተላለፍ ተገደናል ህዝቡ ለዘመናት ሲጠይቀው የነበረውን አማራዊ ማንነቱና የወሰን ጥያቄውን ከመመለስ ይልቅ ትናንት ለ45 ዓመት ከ45 በላይ እልቂት ሲፈጽሙበትና ሲያስፈጽሙ ብሎም በመጨረሻ ሰዓት ማይካድራ ላይ ህዝብ ጨፍጭፈው የጠፉትን እንደገና
እንዲመለሱ ለማድረግ ለዳግም ማይካድራና እልቂት ለመዳረግ መሆኑን በመገንዘብ ልትወጡት ከማትችሉ አዘቅት ውስጥ ራሳችሁን እንዳታስገቡ እንድታርቁ ወገናዊ ምክራችንን እናቀርባለን እንላለን። ይህንን ከፍተኛ እልቂት የሚጋብዝ ተልእኮ ለማስፈጸም እየተጋችሁ ያላችሁ የአካባቢያችን ባለስልጣናት ነገ ለሚከሰተው ቀውስና የሰብአዊ እልቂት ተጠያቂዎች መሆናችሁን አውቃችሁ እንደዚህ አይነት ለህዝብ የማይበጅ ድርጊት እጃችሁን እንድታርቁ ወገናዊ ጥሪያችንን ለማቅረብ እንወዳለን። የህዝቡ ጥያቄ አማራዊ ማንነቱ የወሰን ግዛቴ በህግ ይረጋገጥልኝ አማራ ነኝ እንጂ አማራ ልሁን አላልኩም እያለ የለም ትናንት ከገደሉ ማንነትንም ከነጠቁ ህዝብ ጋር ባያት ቅድማያቶች መቃብር ላይ እጣ ተጣጣል ማለት ለአማራ ህዝብ ያለውን ንቀት አጉልቶ ከማሳየት ውጭ ሌላ ዓላማ አለመሆኑን ተገንዝባችሁ ከዚህ የተሳሳተ መንገድ በግልጽ እጃችሁን እንድታወጡ እናሳስባለን። የወልቃይት ጠገዴና ጠለምት ማህበረሰብ ታሪካዊ አማራ ማንነቱ ነጥሎ የራስን ክልል ለማቋቋም እየተደረገ ያለውን የካህዲዎች ሴራ በቅርበት እየተከታተልነው እንገኛለን። ይህንን እኩይ ተልእኳችሁን አቋርጣችሁ ቀልብ ገዝታችሁ ህዝብ እየጠየቀ ያለውን አማራዊ ማንነቱ ሰብአዊ መብቱ ተጠብቆለት ተከብሮለት እንዲኖር ማድረግ ይጠበቅባችኋል። ከዛ ያለፈ ጥፋት ጉዞ እንጓዛለን የምትሉ ካላችሁ ግን አጥብቀን የምንታገላችሁ ብሎም የምንቃወማችሁ መሆናችንን በዚህ አጋጣሚ ልንገልጽላችሁ እንፈልጋለን። በመጨረሻም ወልቃይት ጠገዴ ህዝብ ያነሳቸው የፍትህ ጥያቄዎች የሚመለከተው አካል እንድታቀርቡለት ብሎም ለውጤት እንድታበቁት የሰጣችሁን ኃላፊነት በታማኝነትና በቅንነት የሰጣችሁን ሙሉ እምነት እና ስልጣን በአግባቡ ከግቡ እንደምታደርሱለት በመተማመን ከአቅም በላይ በሆነ ጉዳይና የህዝብ ውሳኔ የሚጠይቅ ጉዳይ ካጋጠማችሁ ግን በቀጥታ ህዝቡን ጠርታችሁ ያለውን እውነታ ማስረዳት ብሎም ህዝቡን ድምጽ ማዳመጥ የውዴታ ግዴታ መሆኑን እንድታውቁ እናሳስባለን። የህዝብ ያልመከረበት ያልዘከረበት ብሎም ያልተስማማበት ጉዳይ ለማስፈጸም የሚደረግ ነገር ግን አጥብቀን እንቃወማለን። ይሄ ደግሞ ጌታቸው ረዳ የፍትህ ሚኒስተር የሰላም ሚኒስተሩ ባሉበት በግልጽ ሐሳቡን የገለጸበት ስሜት ነው እየገለጽን ያለንና ቀላል ነገር ላይሆን ይችላል። ነገር ግን አመራሩ የሚደረገው ነገር ሁሉ ድክመቶች እያየን ነው፣ ክፍተቶች እያየን ነው። መፍትሄው አሁንም ለዚህ ትልቅ ማዕረግ ያበቃ ህዝብ አለ። አሁንም ወደዚህ ትልቅ ህዝብ ጋር መጥቶ ምን እናድርግ ብሎ ከመወያየት ውጭ ሌላ አማራጭ አለመኖሩን አውቀን አመራሮቻችን የከፈሉትን ዋጋ እናቃለን፣ የከፈሉትን መስዋዕትነት እናቃለን። በሁለት አጣብቂኝ በመንግስትም ያላቸው ችግር እናቃለን። ራሱን ሀገር ለመሆን የፈለገ የትግራይ ነፃ አውጪ ድርጅት ያላቸውን ችግር እናቃለን። በህዝብ በኩልም ጉዳያችንን አላስፈጸማችሁም የሚል አጣብቂኝ ውስጥ እንደገቡም እናቃለን። መፍትሄው ግን መሸሽ ከህዝብ መራቅ ሳይሆን አሁንም ነገም ከነገ ወዲያም ከህዝብ ጋር መወያየት ተወያይቶም ለውጤት መብቃት መፍትሄ ነው እንላለን። ወንድም መሳይ በነገራችን ላይ ወንድም እንድላል ተፈቀደልኝም እቺ ወንድም ደግሞ ችግር አመጣች ይመስለኛል። ታቶቻላቸው እንግዲህ ያ ዶክተር ዳኛቸው የብሽቀት የቁጭት በብዙ ነገሮች ያሉበት ቃለ መጠይቅ ነው ያደረገውና እንዳልከው ልቦና ይስጠው። ከዛ ውጭ ማለት የሚቻል ነገር የለም። እንግዲህ የወልቃይት አመራሮች ወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀነ ሸተ ደምለው ሌሎችም እዚህ መድረክ ላይ መጥተው ለህዝቡ መልስ እንዲሰጡ እንፈልጋለን። እኛ ለረጅም አመታት ያው የነሱንም ትግል ልሳን ሆነን ድምጽ ሆነን ስናቀርብ ነበርና አሁንም እነሱ ለቆሙለት ምናልባት አሁን በተለያየ ምክንያት ተለውጠው ከሆነ አናቅም ግን ለቆሙለትና እስከመጨረሻው ዋጋን ከፍላለን ብለው ቃል ለገቡለት የወልቃይት ህዝብ ለውና
አሁንም በዛ ደረጃ ካሉ መተው ይንገሩ ምናልባት የተጣራ ነገር ህዝቡ እንዲደርሰው ከፈለጉም የሚባለው ነገር ትክክል አይደለም መረጃው በተዛባ መልኩ እየቀረበ ነው እኛን አይመስልም እኛን አይመለከትም እኛንም አይገልጽም የሚሉ ከሆነ መተው እዚህ መድረክ ላይ ማብራሪያ እንዲሰጡ አሁንም ጥሪ እናደርግላችኋለን አቶ ቻላቸው ጨርሰናል እግዚአብሔር ይስጥልን መሳይ እንዲሁም አንከር ሚዲያ በድጋሚ ለሰጣችሁን እድል ከልብ አመሰግናለሁ ለወደፊቱ ከጎናችን ሆናችሁ እንደምትቀጥሉ በመተማመን ነው በድጋሚ እድሉን ስለሰጣይ በእኔም ይሁን በልሳነ ግፉዓን ስም ከፍ ያለ ምስጋና አቀርባለሁ እግዚአብሔር ይስጥልኝ በጣም ነው ማመሰግነው አቶ ቻላቸው በድጋሚ ከወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ክፍል ኃላፊ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ መልካም ምሽት